የክለባችን አርሰናል እጅግ በጣም ወሳኝ የሆኑት ሶስት ተጫዋቾች ማለትም ዴክላን ራይስ፣ ቡካዮ ሳካ እና ዊሊያም ሳሊባ በአርሰናል ቤት ውስጥ ልክ የዘንድሮ የውድድር ዓመት ሲጀመር የሚያመልጣቸው ጨዋታዎች ታውቀዋል። በጣም በከፍተኛ ስጋት ውስጥ ነው የሚገኙት። ታዲያ ዛሬ ማለዳ በወጡ መረጃዎች ደግሞ እነዚህ ሶስት ተጫዋቾች ቀላል የማይባሉ ጨዋታዎች ያመልጧቸዋል። እነዚህ ጨዋታዎች የትኞቹ ናቸው የሚለውን ጨምሮ አርሰናልስ ለነዚህ መፍትሄ ሊሆን የሚችል ነገር ምንድነው እያሰበ የሚገኘው የሚለውን ከሌሎች የዝውውር መረጃዎች ጋር በማድረግ እንደተለመደው በአማረ መልኩ ወደ እናንተ አደርሳለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ መቀላቀል አትርሱ። የመድፉ ደጋፊዎች ቪዲዮን ስትጀምሩም ላይክ አድርጋችሁ መጀመራችሁን እርግጠኛ ሁኑ። በቀጥታ እንግዲህ ወደ መረጃዎቹ ነው የምወስዳችሁ። እንግዲህ ስለ ቡካዮ ሳካ፣ ዴክላን ራይስ እና ዊሊያም ሳሊባ ጉዳትና የሚያመልጣቸው ጨዋታ የትኛው እንደሆነ ከማንሳቴ በፊት የተወሰኑ ስለ ዝውውር ያሉ አዳዲስ መረጃዎችን ገረፍ አድርጌ ወደዚህኛው መረጃ እሄዳለሁ ማለት ነው። እንግዲህ ዛሬ ማለዳ እየወጡ ባሉ መረጃዎች በበርካቶች ዘንድ በዘንድሮ የክረምት የዝውውር መስኮት አርሰናልን ሊለቅ ይችላል ሲሉት የነበረው ማርቲን ኦዲጋርድ ከአርሰናል ቤት በፍጹም እንደማይለቅ ተረጋግጧል። በርካታ ቅርበት ያላቸው ለአርሰናል እንደዚሁም ታማኝ የሚባሉ የመረጃ ምንጮች ጭምር በዚህ ክረምት ኦዲጋርድ ካፒቴናችን ማለት ነው ከአርሰናል ጋር ይለያያሉ እያሉ ሲዘግቡ ነበር። ነገር ግን ይህ መረጃ ሙሉ በሙሉ ከእውነት የራቀ መረጃ ነው። ማርቲን ኦዴጋርድ ከየትኛውም ክለብ ጋር በአሁኑ ሰዓት ንግግር እያደረገ አይደለም። በክለባችን በአርሰናል ቤት ከሚባለው በላይ በጣም ደስተኛ እንደሆነ ራሱ በአንደበቱ ተናግሯል። ስለዚህ ማርቲን ኦዴጋርድ በዚህ ክረምት ከክለባችን አርሰናል በፍጹም እንደማይለቅ ተረጋግጧል ማለት ነው። ሌላኛው በአርሰናል ቤት የመቆየት እድሉ እየሰፋ የመጣው ተጫዋች ጋብሪኤል ማርቲኔሊ ነው። በእርግጥ ማርቲኔሊ በዚህ ክረምት አርሰናልን ይለቃል ተብሎ በስፋት ሲዘገብ ነበረ። አሁንም የመልቀቅ እድል ቢኖረውም ነገር ግን ከመልቀቁ ይልቅ ያለ መልቀቅና በክለባችን አርሰናል የመቆየቱ ነገር እየሰፋ እንደመጣ ተረጋግጧል ማለት ነው። ስለዚህ ማርቲኔሊና ኦዲጋርድ ምናልባትም በቀጣይ ዓመትም በክለባችን አርሰናል ልንመለከታቸው እንችላለን። በተለይ ማርቲኔሊ በብራዚል ካርሎ አንቸሎቲ ታውቃላችሁ፣ በግራ ክንፍ ላይ ሳይሆን ተደራቢ አጥቂ በ10 ቁጥር ቦታ ሲጠቀሙት እንዴት በጣም ምርጥና ውጤታማ እንደነበር ተመልክተናል። ስለዚህ አርቴታ በዛ ቦታ ላይ ምናልባትም ማርቲኔሊን እንደ ተቀያሪ ተጫዋች ሊጠቀመው አስቧል። ከአንቾሎቲ ካየ በኋላ ለአንድ ዓመት በዛ መልኩ ሊሞክረው እያሰበ ነው የሚሉ መረጃዎች እየወጡ ይገኛሉ። ስለዚህ ለማርቲኔሊ በጣም ትልቅ ገንዘብ ከ40 እና ከ50 ሚሊዮን ፓውንድ በላይ ካልቀረበ በቀር አርሰናል እሱን ለመልቀቅ እያሰበ እንዳልሆነ፣ ለተጨማሪ አንድ ዓመት ለማቆየት እቅድ እንዳለው መረጃዎች እያሳዩ ይገኛሉ ማለት ነው። ሌላኛው ለብሩኖ ጉማሬሽ መች ነው አርሰናል ገንዘብ የሚያቀርበው እና ምን አይነት ገንዘብ ለማቅረብ አስቧል እያላችሁ ለምጠይቁኝ ሰዎች አርሰናል በአሁኑ ለብሩኖ ጉማሬሽ ሊያቀርብ ያሰበው ሂሳብ 70 ሚሊዮን ፓውንድ ነው፣ ወይም ደግሞ ወደ 75 ሚሊዮን ዩሮ የሚጠጋ አጠቃላይ ፓኬጅ ያለው ሂሳብ ነው ለኒውካስል ዩናይትድ ለማቅረብ የሚገኘው እየተዘጋጀ የሚገኘው። በነገራችን ላይ ብሩኖ ጉማሬሽን በ70 ሚሊዮን ፓውንድ የምናገኘው ከሆነ በጣም ምርጥ ልንለው የምንችለው ዋጋ ነው። ምክንያቱም አስቡት በዚህ ክረምት ኤሊየት ኤንደርሰን ከኖቲንጋም ፎረስት ሲቲን በ116 ሚሊዮን የተቀላቀለው፣ ሳንድሮ ቶናሊ እንኳን ቶተናምን የተቀላቀለው በ100 ሚሊዮን ፓውንድ ነው። እንደዚሁም ደግሞ ማንቸስተር ዩናይትድ እንኳን በደንብ ብቃቱን በሚገባ ያላሳየውን የቼልሲውን አንድሬ ሳንቶስን ጭምር ወደ 50 ሚሊዮን ፓውንድ በሚጠጋ ሂሳብ ነው ማንቸስተር ዩናይትድ ለማስፈረም የተስማማው። ይህንን አይታችሁ ማንቸስተር ዩናይትድ አንድሬ ሳንቶስ ለተባለ ተጫዋች ወደ 50 ሚሊዮን አውጥቶ አርሰናል ለብሩኖ ጉማሬሽ 70 ሚሊዮን ቢያወጣ በጣም ትርፋማና ውጤታማ ነን ብዬ አስባለሁ። በክሪስቶስ ዞሊስ በኩል በጣም ከጫፍ ደርሷል። ክለብ ብሩጆች አርሰናልን ብቻ እየጠበቁ ነው የሚገኘው። አርሰናልም 35 ሚሊዮን ፓውንድ ወይም 38 ሚሊዮን ዩሮውን ለማቅረብ ሙሉ በሙሉ ዝግጅቱን ጨርሷል። ስለዚህ ለክለብ ብሩጅ ጥያቄውን ሲያቀርብ እነሱም እሱን ለመስጠት ሙሉ በሙሉ ተዘጋጅተው የአርሰናልን ጥያቄ ብቻ እየጠበቁ እንደሚገኙ ፋብሪዚዮ ሮማኖ እና ዴቪድ ኦርንስቲን እንደዚሁም ሌሎች የዝውውር የመረጃ ምንጮች አጋርተውናል ማለት ነው። እንግዲህ ወደ ወሳኙና በጣም ለአርሰናል አሳሳቢ ወደ ሆነው የቡካዮ ሳካ፣ የዴክላን ራይስ እና ዊሊያም ሳሊባ የጉዳት መረጃ ስወስዳችሁ እንግዲህ የትኛውንም ያህል በዓለም ዋንጫው የትኛውንም ያህል ርቀት ይጓዙ ማለት 8 ውስጥም ይውደቁ 4 ውስጥም ይውደቁ ለዋንጫም ይድረሱ። በተለይ ለምሳሌ ትላንትና ምሽት ፈረንሳይ ሞሮኮን 2-0 አሸንፋለች። በዚህም ዊሊያም ሳሊባ
4 ውስጥ መግባት ችሏል ማለት ነው። ስለዚህ ፈረንሳይ እስከ ፍጻሜ መድረስ እድሏ ደግሞ በጣም ሰፊ ነው። ገና ካሁን በኋላ 2 ጨዋታዎችን ይጫወታል ተብሎ ይጠበቃል ዊሊያም ሳሊባ የግማሽ ፍጻሜና የፍጻሜ ጨዋታ። እንደዚሁም ቡካዮ ሳካና ዴክላን ራይስም በእንግሊዝ ብሔራዊ ቡድን ረጅም ርቀት የመጓዛቸው እድል በጣም ሰፊ ነው። ታዲያ እነዚህ ተጫዋቾች በዓለም ዋንጫው ምንም ያህል ርቀት ይጓዙ ልክ የውድድር ዓመቱ ሲጀመር ፕሪሚየር ሊጉ ሲጀመር ማለት ነው እስከ መጀመሪያው ኢንተርናሽናል ብሬክ ድረስ እንደምታውቁት የመጀመሪያዎቹ መስከረምና ጥቅምት እንደዚሁም ነሐሴ አጋማሽ ጨዋታዎች ከተደረጉ በኋላ ኦክቶበር ላይ የኢንተርናሽናል ብሬክ ይመጣል፣ የሀገራት ጨዋታ ማለት ነው። ያ እስኪመጣ ድረስ ለአርሰናል ግልጋሎት እንደማይሰጡ ለአርሰናል ታማኝነትና ቅርበት ያላቸው የመረጃ ምንጮች እያረጋገጡ ይገኛሉ። ይህም የሚሆንበት ምክንያት ዴክላን ራይስ በጉዳቱ ምክንያት ማገገምና እረፍት ማድረግ ስላለበት ዊሊያም ሳሊባ የቀዶ ጥገና ጭምር ሕክምና ሊያደርግ እንደሚችል ነው መረጃዎች የሚያሳዩት። በተለይ ዊሊያም ሳሊባ ይህንን የሚያደርግ ከሆነ የቀዶ ጥገና ሕክምናውን የሚያደርግ ከሆነ እስከ 4 ወራት ምናልባትም እስከ ህዳር ድረስ በሚኖረው የፕሪሚየር ሊግ እና የሻምፒዮንስ ሊግ እንደዚሁም ሌሎች ጨዋታዎች ለአርሰናል ግልጋሎት አይሰጥም ማለት ነው። ቡካዮ ሳካ ደግሞ እንደምታውቁት በእኛ ቤትም እያለ በመጨረሻዎቹ የሻምፒዮንስ ሊግ እንደዚሁም የፕሪሚየር ሊግ ጊዜያት እንዴት ተቸግረን እንዳደረስ ነው እናስታውሳለን። በዓለም ዋንጫው በእንግሊዝ ብሔራዊ ቡድን አሁንም እያረፈ እየተቀየረ እየገባ ነው እየተጫወተ የሚገኙ። ስለዚህ ቡካዮ ሳካም ከፍተኛ እረፍት የሚፈልግ ተጫዋች ነው። ዴክላን ራይስም በህመም ነው እየተጫወትኩት የሚገኘው ለሀገሬ ያለኝን ለመስጠት ስል ነው እንጂ ከፍተኛ ህመምና ጉዳት ውስጥ ነው የምገኘው ሲል መናገሩ የሚታወቅ ነው። ስለዚህ ለእነዚህ 3 ተጫዋቾች አርሰናል እስከ ጥቅምት ወይም እስከ ህዳር ድረስ እረፍት ለመስጠት እንዳሰበ የተሰማ ሲሆን በዚህም ክለባችን አርሰናል መጀመሪያ በኮሚኒቲ ሺልድ ከማንቸስተር ሲቲ ጋር በምናደርገው የኮሚኒቲ ሺልድ የዋንጫ ጨዋታ እነዚህ 3 ተጫዋቾች የማይኖሩ ይሆናል። ከዛ በመቀጠል በፕሪሚየር ሊጉ ከኮቨንትሪ ሲቲ የመጀመሪያ ጨዋታችን፣ ከአስቶን ቪላ ሁለተኛ ጨዋታችን፣ ከቼልሲ ሶስተኛ ጨዋታችን፣ ከሰንደርላንድ እንደዚሁም ከብራይተን የምናደርጋቸው ጨዋታዎች ለነዚህ ለቡካዮ ሳካ ለዴክላን ራይስ እና ለዊሊያም ሳሊባ እንደሚፈጥንባቸውና በእነዚህ ጨዋታዎች ላይ የሶስቱን ተጫዋቾች ግልጋሎት እንደማናገኝ የአርሰናል የመረጃ ምንጮች አስነብበዋል ማለት ነው። ለዚህም ነው አሰልጣኝ ሚኬል አርቴታ በዚህ የክረምት የዝውውር መስኮት በተቻለ ፍጥነት የመሃል ሜዳ ወሳኝ ተጫዋች ያው ብሩኖ ጉማሬሽ እንደማለት ነው የግራ ክንፍና በ10 ቁጥር በኩል መጫወት የሚችል ያም ማለት እንደ ሞርጋን ሮጀርስ ማለት ነው። በሌላ በኩል በተከላካይ ስፍራ አርሰናል ከቼልሲ እንደ አቺምፓንግ እና ከአስቶን ቪላ ደግሞ እንደ ኳንሳ ያሉ ተጫዋቾችን እየተመለከተ ይገኛል። ስለዚህ በእነዚህ በተከላካይ በመሃል ሜዳና በግራ ክንፍ ላይ ክለባችንን ለማጠናከር በከፍተኛ ሁኔታ እየተንቀሳቀሰ ይገኛል አሰልጣኝ ሚኬል አርቴታና አንድሬ ቤርታ ማለት ነው። በቡካዮ ሳካ በኩል እንኳን ያው ኖኒ ማዱኬ በእንግሊዝ ብሔራዊ ቡድን እንዳየነው በጣም ጥሩ አቋም ላይ ስለሚገኝ እሱ ሳካ እስኪመለስ ድረስ በደንብ አድርጎ ከቨር ያደርጋል ተብሎ ይጠበቃል ማለት ነው። የእነዚህ ተጫዋቾቻችን ጉዳት እንደምንም ይህንን የዓለም ዋንጫ ያለምንም ጉዳት እንዲጨርሱ በእርግጠኝነት መመኘት ጸሎት ማድረግ ራሱ ያለብን ይመስለኛል። ምክንያቱም በዚህ ህመምና በዚህ ድካም አሁን ባለባቸው ጉዳት ላይ ሌላ ጉዳት በሚቀጥሉ ጨዋታዎች የሚያስተናግዱ ከሆነ በጣም ለረጅም ጊዜ ልናጣቸው እንችላለን። ለምሳሌ የቤልጂየሙን አማዱ ኦናናን ተመልክታቸዋል። የአስቶን ቪላው ተጫዋች የኤሲኤል ጉዳት ገጥሞታል። ከ7 እስከ 8 ወራት እንደሚርቅ ተረጋግጧል። ይህም ለአስቶን ቪላ በጣም ትልቅ ኪሳራ እንደሆነ ይጠበቃል። በተለይ የግማሽ ፍጻሜና የዋንጫ ጨዋታዎች የሩብ ፍጻሜ ጨዋታዎች ከፍተኛ ንክኪ ያለባቸው ጫና ያለባቸው ጨዋታዎች ናቸው። በእነዚህ ጨዋታዎች ላይ ብዙ ጊዜ ተጫዋቾች ጉዳት ሲያስተናግዱ እንመለከታለን። ስለዚህ በተለይ የእንግሊዝ ብሔራዊ ቡድን ውስጥ በርካታ ተጫዋቾቻችን አሉ። እነዚህ ተጫዋቾቻችን ጉዳት እንዳያስተናግዱ ትልቅ ፍላጎትና ምኞት አለኝ። ምክንያቱም የቀጣይ ዓመት የእንግሊዝ ፕሪሚየር ሊግ ዋንጫ ለመድገም በጣም ስለሚያስፈልጉን ማለት ነው። ስለዚህ አሁን ያለው የጉዳት መረጃ ይህንን ይመስላል። በመጀመሪያዎቹ ጨዋታዎቻችን በተለይ በጣም ከባዶች ናቸው። ከአስቶን ቪላ የምናደርገው፣ ከቼልሲ የምናደርገው፣ ከነ ብራይተን እና ሰንደርላንድ ጭምር የምናደርጋቸው ጨዋታዎች ቀላል የሚባሉ ጨዋታዎች አይደሉም። እነዚህ ጨዋታዎችን ያለነ ሳሊባ፣ ራይስ እና ሳካ ማድረግ በጣም የውድድር ዓመት ጅማሯችንን ከሲቲ ጋር የምናደርገው የዋንጫ ጨዋታን ጨምሮ ከበድ ሊያደርጉብን ይችላሉ ማለት ነው። እንግዲህ ዛሬ የተሰሙ ወሳኝ የዝውውርና ክለባችን አርሰናልን የተመለከቱ የጉዳት መረጃዎች ይህንን ይመስላሉ። በዋናው ቻናል በዚህ በሁለተኛውም ቻናል በየቀኑ ወደ እናንተ የክለባችን አርሰናልን ጥንክሮች እያደረስኩኝ እገኛለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አትርሱ። ቤተሰብ የሆናችሁ ደግሞ ቤተሰብ በመሆናችሁ ከልብ ላመሰግናችሁ እወዳለሁ። በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ድረስ ደግሞ በያላችሁበት ሰላም ተመኘሁላችሁ።